ዛሬ ማለት ነው እሙሽና ሀይሚ ተመካክረው ማለት ነው ብሩኬን ያበደ የሚያስደነግጥ ፕራንክን የሰሩት ማለት ነው። እና ግን ያው ታውቃላችሁ ብሩኬ በማንነቱና በራሱ የማይደራደር ነው ማለት ነው። ሀይሚም እንደዛው ማለት ነው። እና እኔ በጣም ማከብራቸው መወዳቸው ናቸው ማለት ነው። እና ጀስት ዛሬ ይሄ እናንተ ያደረጋችሁት ነገር ዛ ሴት ምንም ማለት አይደለም ማለት ለምን ፍቅረኛ ማቾች ናችሁ። ፍቅርህን ጠይቀሃታል። ጀስት ነገ አንድ ላይ ለመኖር የምታስቡ ሰዎች ናችሁ። ፍቅረኛ ናት ብለህ የምታስብ ሴት ስለሆነች ምንም ማለት አይደለም። ግን ይሄ ግን ዛሬ ያሳየከው ስነ ምግባር እናትህን እንደምትወድና እናትህን እንደምታከብር ለእናትህ ያለክ አመለካከትን ያሳየክ ማለት ነው። ይሄ ደግሞ ጨዋ ምን ያህል ጨዋ እናት እንዳሳደገችክ ተቆንጥተህ ተገርፈክ እንዳሳደገችክ ያሳያል ማለት ነው። ማለት ዛሬ እውነት ለመናገር ማለት ነው። እና እሙሽ ልኮሪ ይገባሻል እንደዚህ አይነት ልጅ በመውለድሽ። የእውነት የፍሬሽን የበላሹ ውጤትሽን ነው ዛሬ ያየሹ ማለት ነው። እና ያው ጀስት እሙሽና ሀይሚ ናት ባይዘው እሙሽ በጣም ጎበዝ ናት ፕራንክ ስትሰራ ማንም አይችላትም። የእውነት ለመናገር ማለት ለምን ብዙ ጊዜ ፕራንክ ሰርታለች ማለት ነው። ግን ተፋራለችም ግን ስትሰራ በጣም ጎበዝ ናት። ሀይሚንም አርግተዋለች። ዛሬ ደግሞ ልጇን ያደረገችው ማለት ነው። እና ባልን ምንድነው እናትና ሚስት ተመካክረው ነው ብሩ ያሰጠሩበት ማለት ነው። እና እንዲ ደንግጦ በቃ በስመ አብ ደም ሁሉ ተገታተረ ማለት ነው። እና በቃ እንትን ነው ማለት በቃ በጣም ግራ ገባው። ምን እንደሆነ ታውቃላችሁ? እንዴት እንደዚህ አይነት ነገር ታደርጋለህ? አብሶ ደግሞ እኔ እያለሁ በቃ በጣም ነው እንትን ያለው በቃ አረ ንገሪያት ለሙሽ እንዴ ዘይን ነገር እሷ ፊት በቃ በስማ ምን ብዬ እንደምነግር ብቻ በጣም ጭንቅ ብሎት ተጠቦ ምናምን ነበር በጣም። እና እሱ ራሷን በቃ አብረን እንደር ያለኝ ሙሻየሽው አይደለ እንደር ብሉኝ ምናምን እንዴ ከዛ እሷ ናት መጀመሪያ የጠራችሁ ማለት ነው። እንደር አብረን ምናምን ስትለው እሱ እንዴ ኖ ሙሽ እያለችም አብረን እንደዚህ ማደር የለብንም ውጪ ከክላሴ ምናምን እያላት ነበር። እና ከዛ ደግሞ ቀስ ብላ እንትናለች ሙሽ ደረሰችባቸው። ከዛ ደነገጠች በቃ ደነገጠ ብሩክ ማለት። ከዛ ሀይሚ ይዘው ወሬውን ቀይር አረገችውና እንትን ጀስት ወሬውን ቀየረችው። ምን እንደሆነ ታውቃላችሁ? በቃ እሱ እንዳላት በቃ አብረን እንደር እኔ ከኔ ጋር ድሬ ሙሽ ስላለች መኝታ አይበቃንም ብሏል እንዴ ምናምን ነበረ ብላ ሀሳቡን ያመጣችው ማለት ነው። እና በቃ ደግሞ ስማ ግግም የእንትን የሙሽ ደግሞ እኮ አረብስ ለልጅሽ በቃ እንዴ ማለት በቃ እኔ እንትን ነው ምን እንደሆነ ታውቃላችሁ? እንዴት እንደተረዳው ማለት ሀይሚ ሊያስተምር ምናምን ይገባል ምናምን የሚያስተምር ቪዲዮ ነው ብላለች። እውነትም የሚያስተምር ቪዲዮ ነው። አንደኛ ልንማር የምንችለው ምን አይነት ነገር እንደሆነ ታውቃላችሁ? ምን ያህል እሙሽ በልጅሽ መኩራት እንዳለብሽ ይሄ የአንቺ አስተዳደግ የአንቺ ውጤት መሆኑን ነው የሚያሳየው ማለት ነው። ጀስት በቃ አንቺ ምን ብዬ እንደምነግርሽ አላቅም። በምን ሁኔታ ውስጥ አሳድገሽው ዛሬ ፍሬሽን ልትበይ እንደቻልሽ ይሄ የሚያሳይሽ ምልክት ነው። ሁለት ደግሞ ብሩክ ከምንም በላይ ሁሉም ነገር አላማና እቅድ ቦታ አለው። መሆን ያለበት ነገር ይሆናል። መሆን የሌለበት ደግሞ አይሆንም። ግን ጀስት አንተ እሙሽ ታውቃላችሁ ብዙ ነገር አይታያለች። ቪዲዮአችሁን ኦልሬዲ እና ሀብትሽ የሚነግሯታል። ባታዩ ፍቅረኛ ማቾች እንደሆነ የፍቅር ጥያቄ እንደጠየካት ምናምን ማለት ነው። ይሄ ዛሲት ምንም ማለት አይደለም አብራችሁ ብታሉ። ግን አንተ እንኳን እናትህን አክብረህ ነው ይሄን ነገር ያላደረግከው ማለት ነው። አረ ንገሪያት እኔ እንድታፍርብኝም እንድትጸጸትብኝም አልፈልግም። ስለኔ መጥፎ ነገር እንዲኖራት አልፈልግም እናቴን ያልከው ማለት ነው። ለምን እሱም አሁን ብሩክ ምን እንዳሰበ ታውቃላችሁ? ዛሬ አብረው ቢያድሩ ሁል ጊዜ እንደዚህ አይነት ነገር የሚፈጠር ነው የሚመስል ብሎ እሙሽ ታስባለች ብሎ ያሰበው ማለት ነው። እና በቃ በጣም እኔ እንጃ እኔ አጨብጭቤ ይልካሉ ማለት ነው። እና አንተ አይነት 10 ይወለድ። ሀይሚ ኩሪ በቃ ሀይሚ ኩሪ ደረት ሽንፊ ማለት ነው። በቃ ኧረ ብሩክ ትለያለህ ማለት ነው። እና
በቃ ልስማ ለእናቱ ያለው ክብር ምናምን ማለት ነው። እና በቃ አሁንማ እኔ የሚመሰጣጥሩት ነገር ፈርዶበታል ማለት ነው። እና በቃ እንትን አለ። ከዛ በኋላ ደግሞ ቪዲዮ ራሱ እንዲጫን አልፈለገም የሆነ ስለመናገር ማለት ግን በዚህ አንተ እኮ ልኮራ ይገባሃል። ይሄ በዚህኛው ንግግርህ ልታፍራ አይገባክም። ለምን እንደሆነ ታውቃለህ ብሩኬ? ምንም ነገር የተናገርከው ነገር የለም። ምን እንትን ኢቭን እንኳን እኔ አልጋ ላይ አድራለሁ እናንተ አብራችሁ ተኙ ነው ያልከው። ገባህ አይደለ? ይሄ ማለት አንደኛ ሀይሚን ታከብራለህ፣ ሁለተኛ እናትህን ታከብራለህ። በጣም እንደምታከብራቸው እንደምትወዳቸው የሚያሳይ ምልክት ነው ማለት ነው። ይሄ ደግሞ ጨዋነትህን ነው የመሰከረው። ገባህ አይደለ? ያንተን ጨዋነት ያንተን ስነ ምግባር ጨዋ ያሳደገችህ እናትህን ያስመሰከርከው ማለት ነው። እና በጣም ነው እኛ የኮራንበት የእውነት ለመናገር ማለት ነው። እና በቃ እኔ ደግሞ የመሰለኝ ምን እንደሆነ ታውቃላችሁ? ይሄ በቃ ምንድን ነበረ አብሮ አድሮ ምናምን የሆነ እሙሽ ምጣ ምናምን የመጣች ነበር መሰለኝ ማለት ነው። እና እንዳል ደግሞ ቅመሙዬን ሰብስክራይብ እያደረጋችኋት ማለት ነው። እና ሰብስክራይብን እያደረግናት 400 ሺህ እናስገባት ማለት ነው። ለምን በእርግጥ ሰብስክራይብ እየጨመረ ነው ያለው። ደግሞ ሞር ላይክ ቪዲዮዋንም ላይክ አድርጉላት። ሰብስክራይብ የምናደርጋት ቀጣይ ወደ 400 ሺህ ኖ 350 ሺህ ማለት ነው። እና ሀይሜንም ሰብስክራይብ እናደርጋት። የኔ ቅመም፣ የኔ ጨዋ፣ የኔ ኩሩ ማለት በጣም ጨዋ ነሽ። ምን እንደምንልሽ ብታባላቅም ማለት ነውና በስማም እኔ ግን በቃ ብቻ በጣም ነውና እኔ በጣም ድምቀታቸው ደግሞ እሙሽ ብሩኬ ሀይሚ በጣም ውበት አላቸው የእውነት ለመናገር ማለት ነውና በቃ የሆነ እንትን የሚመስሉት ልጅ ሀይሚ የሙሽ ልጅ ምናምን የምትመስለው ማለት ነውና ብሩክም እንደዛ ማለት ነውና በቃ ብሩክ የሀይሚ ወንድም ነው የሚመስለው፣ ሙሽ ደግሞ የሀይሚ እናት የምትመስለው ማለት ነውና ብቻ በጣም ነው እኔ የዛሬው ቪዲዮ ደስ ብሎኛል ማለት ነውና ቪዲዮ ከተመቻችሁ ሰብስክራይብክም ላይክ ሼር ማድረጋችሁ እንዳትረሱ። የቅመሞቹ ፋሚሊዎች እኔንም ቅመምዬንም ሀይሚዬ የኔ ቆንጆ ዛሬ ቪዲዮ ላይክ አድርጉላት ማለት ለምን የሚገርም ቪዲዮ ነው የሰራችሁ ማለት ነውና ማፈርም ካለብኝ እኔ ያፍራለሁ እንዴ አንተ በምን ሁኔታ መቷን ነው እሷ ለጠየቀችህ ነው እንጂ አንተ ብቴ ቪዲዮማ